ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። ዛሬ በክፍል 20 የቤት ውስጥ የእንግሊዝኛ ቋንቋ ንግግር ልምምድ ተገናኝተናል። እንደምን አላችሁ? በባለፈው ጊዜያት የክፍል 19 የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችንን ተምረን ነበር። ዛሬ ደግሞ በክፍል 20 ተገናኝተናል። የዛሬውን ስትጀምሩ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ሸር በማድረግ ለሌሎችም አጋሯቸው ይጠቀሙበት፣ ሌሎችም እንዲጠቀሙበት ስለምፈልግ ነው። ለሌሎችም በማጋራት ቤተሰብ መሆናችሁን እንዳትረሱ። ዛሬ ወዳዘጋጀውላችሁ የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችን የክፍል 20 ቪዲዮአችንን ዛሬ እንማራለን። ዝግጁ ከሆናችሁ ቀጥታ ወደ ትምህርታችን እናልፋለን። I am setting the alarm. I am setting the alarm. I am setting the alarm. መቀስቀሻ እየሞላሁ ነው። መቀስቀሻ ማለት አላርም ማለት ነው። አላርም ወይንም ደግሞ መቀስቀሻ እየሞላሁ ነው ማለታችን ነው። The windows are dusty. The windows are dusty. The windows are dusty. መስኮቶቹ አቧራ ሆነዋል። መስኮቶቹ አቧራ ሆነዋል። Can you plug this in? Can you plug this in? Can you plug this in? ይህንን ሰኩት። ቻርጀር ሊሆን ይችላል፣ የፍሪጅ ሶኬት ሊሆን ይችላል። አሰሪያችን እንደዚህ ሊለን ይችላል። አሊያም ደግሞ በቤት ውስጥ ማለታችን ነው። አሊያም በሆነ ቦታ ላይ የሆነ የሚሰካ ነገር አለ። ይህንን ሰኩት ማለታችን ነው። ካን ዩ ፕላግ ዚስ ኢን? ሰኩት እያለን ነው ማለት ነው ወደ ውጭ። አይ ኒድ ቱ ባይ ግሮሰሪስ። አይ ኒድ ቱ ባይ ግሮሰሪስ። አይ ኒድ ቱ ባይ ግሮሰሪስ። የቤት ውስጥ ፍጆታዎችን መግዛት አለብኝ። የቤት ውስጥ ፍጆታዎችን መግዛት አለብኝ። አይ ኒድ ቱ ባይ ግሮሰሪስ። የቤት ውስጥ ፍጆታዎችን መግዛት አለብኝ። ዌር ኢዝ ዘ ሪሞት? ዌር ኢዝ ዘ ሪሞት? ዌር ኢዝ ዘ ሪሞት? ዌር ኢዝ ዘ ሪሞት? ሪሞቱ የት ነው? ሪሞቱ የት ነው? አይ ዊል ዋተር ዘ ፕላንትስ። አብራችሁ በሉ ሻዶዊንግ ስሩ አብራችሁ። አይ ዊል ዋተር ዘ ፕላንትስ። አይ ዊል ዋተር ዘ ፕላንትስ። አበቦቹን ውሃ አጠጣለሁ። አበቦቹን ውሃ አጠጣለሁ። ዘ ሶፕ ኒድስ ሞር ሳልት። ዘ ሱፕ ኒድስ ሞር ሳልት። ዘ ሱፕ ኒድስ ሞር ሳልት። ሾርባው ጨው ያንሰዋል። ሾርባው ጨው ያንሰዋል። ሾርባው ጨው ያንሰዋል ማለታችን ነው። አይ አም ጎይንግ ቱ ሸቭ። አይ አም ጎይንግ ቱ ሸቭ ምን ማለታችን ነው? አይ አም ጎይንግ ቱ ሸቭ ስንል አይ አም ጎይንግ ቱ ሸቭ ልላጭ ነው። ልላጭ ነው።
አይ አም ጎይንግ ቱ ሸቭ ልላጭ ነው። ምናችን ነው የምንላጨው? ጸጉራችን ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ልላጭ ነው ማለታችን ነው። አይ አም ጎይንግ ቱ ሸቭ። ዲድ ዩ ሎክ ዘ ጌት? ዲድ ዩ ሎክ ዘ ጌት? ዲድ ዩ ሎክ ዘ ጌት? ትልቁን በር ቆለፍክ? ትልቁን በር ቆለፍክ? ዲድ ዩ ሎክ ዘ ዶር? ሶሪ ዲድ ዩ ሎክ ዘ ጌት? ዲድ ዩ ሎክ ዘ ጌት? ትልቁን በር ቆለፍክ ወይም አጥር ሊሆን ይችላል። አጥሩን ቆለፍክም ሊሆን ይችላል። ዲድ ዩ ሎክ ዘ ጌት? ትልቁን በር ቆለፍክ ወይ ወይንም ደግሞ አጥሩን ቆለፍክ ወይ ማለታችን ነው። ከበራችን ከመኖሪያ ቤታችን ቀጥሎ ያለው እጥር ነው። እጥሩ ደግሞ ትልቁ ነው ማለት ነው። ስለዚህ ትልቁን በር ወይም አጥሩን ቆለፍክ ወይ ማለታችን ነው ዲድ ዩ ሎክ ዘ ጌት ስንል። ዘ ታውል ኢዝ ዌት። ዘ ታውል ኢዝ ዌት። ዘ ታውል ኢዝ ዌት። ዘ ታውል ኢዝ ዌት። ፎጣው እርጥብ ነው። ስትራሾ ሊሆን ይችላል። አሊያም የትራስ ሻወር ስንወስድ የምንለብሰው ፎጣ ሊሆን ይችላል። ፎጣው እርጥብ ነው። አይ አም ቬሪ ስሊፒ። አይ አም ቬሪ ስሊፒ። አይ አም ቬሪ ስሊፒ። አይ አም ቬሪ ስሊፒ። በጣም እንቅልፍ መጥቶኛል። በጣም እንቅልፍ መጥቶኛል። በጣም እንቅልፍ መጥቶኛል። አይ አም ቬሪ ስሊፒ። በጣም እንቅልፍ መጥቶኛል ማለታችን ነው። ሲደክመን አንዳንዴ በጣም እንቅልፋችን ከመጠናችን ሲያልፍ ይጥለናል ራሳችን እና ከአቅማችን በላይ ነው ማለት ነው እንቅልፋችን። ስለዚህ በእንግሊዝኛ ምን እንለዋለን? አይ አም ቬሪ ስሊፒ እንለዋለን። ስሊፒ በሉት እስኪ 3 ሰከንድ ሰጧችሁ፣ በቃላችሁ ጠሩት። አይ አም ቬሪ ስሊፒ በሉት። ካን ዩ ኦፕን ዚስ ጃር? ካን ዩ ኦፕን ዚስ ጃር? ካን ዩ ኦፕን ዚስ ጃር? ጃር ምንድን ነው? ማሰሮ ወይም እንስራ ነገር ነው ማለት ነው። ወይንም ደግሞ ማንቆርቆሪያ የምንለው አይነት ነገር ሊሆንም ይችላል ስንግባባበት። ካን ዩ ኦፕን ዘ ጃር? ይህንን ማሰሮ ልትከፍተው ትችላለህ ወይ? በርሚልም ሊሆን ይችላል፣ አሊያ የሆነ እንደ እንስራ አይነት ነገር ነው ማለት ነው። ካን ዩ ኦፕን ዘ ጃር? ማሰሮው ልትከፍተው ትችላለህ ወይ ወይም ልትከፍቲው ትችላለሽ፣ ልትከፍትልኝ ትችላለህ ወይ ማለት እንችላለን። ለሴትም ለወንድም ተመሳሳይ ነው። በቤታችን ውስጥ አይደለን ያለ ነው። ዘ ቲ ኢዝ ሬዲ። 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 ሻዩ ደርሷል ማለታችን ነው። ሻዩ ደርሷል ማለታችን ነው። ዘ ቲ ኢዝ ሬዲ። ሻዩ ደርሷል ማለታችን ነው። አይ ኒድ ኦርጋናይዝ ማይ ክሎስት። አይ ኒድ ኦርጋናይዝ ማይ ክሎስት። አይ ኒድ ኦርጋናይዝ ማይ ክሎስት። ቁምሳጥኔን ማስተካከል አለብኝ። ቁምሳጥኔን ማስተካከል አለብኝ እያልን ነው። መደርደሪያ ቁምሳጥን ይኖረናል፣ እሱን ማስተካከል አለብኝ እያልን ነው። በቤት ውስጥ የእንግሊዝኛ ንግግራችን ውስጥ ስለሆነ እያወራን ያለ ነው ማለት ነው። ዘ ኢንተርኔት ኢዝ ባክ። ዘ ኢንተርኔት ኢዝ ባክ። ዘ ኢንተርኔት ኢዝ ባክ። ኢንተርኔቱ ተመልሷል። ኢንተርኔቱ ተመልሷል። ኢንተርኔቱ ተመልሷል።
who is calling? who is calling? who is calling? ማን ነው እየደወለ ያለው? ማን ነው እየደወለ ያለው ማለታችን ነው። ስልካችን ላይ የሆነ ሰው እየደወለ ከሆነ ያንን ሰው ማናውቀው ከሆነ who is calling እየደወለ ያለው ማን ነው ማለታችን ነው በእንግሊዘኛ። I am looking for my glasses. I am looking for my glasses. መነጽሬን እየፈለኩ ነው። መነጽሬን እየፈለኩ ነው። መነጽሬን እየፈለኩ ነው። መነጽሬን እየፈለኩ ነው ማለታችን ነው። Turn off the stove. Turn off the stove. Turn off the stove. Turn off the stove. ምድጃውን አጥፋው። ምድጃውን አጥፋው። ምድጃውን አጥፋው ማለታችን ነው። Turn off the stove ስንል The baby is sleeping. The baby is sleeping. The baby is sleeping. ሕፃኑ ወይንም ደግሞ ሕፃኗ ተኝቷል ወይም ተኝታለች ማለታችን ነው። ቤት ውስጥ ሆነን ቤተሰባችን ሚስታችን ልትሆን ትችላለች። እናቷ የሕፃኗ እናት ወይም የሕፃኑ እናት የሆነ ስራ ላይ ትሆናለች። ሕፃኗ እንዴት ናት ወይም ሕፃኑ እንዴት ነው ብላ ከጠየቀችን ቤቢ ኢዝ ስሊፒንግ እንላለን በእንግሊዘኛ ማለት ነው። ሕፃኗ ወይም ሕፃኑ ተኝቷል ወይም ተኝታለች ማለታችን ነው። It is a beautiful day. It is a beautiful day. It is a beautiful day. ቀኑ ቆንጆ ነበር። ቆንጆ ቀን ነበር። ቆንጆ ቀን ነው ማለታችን ነው። ቀኑ ቆንጆ ነበር ወይም ቀኑ ቆንጆ ነው ማለታችን ነው። የዛሬ የክፍል 20 የቤት ውስጥ የእንግሊዝኛ ቋንቋ ልምምድ ቪዲዮአችን ወይንም ደግሞ ትምህርታችን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። እኛን ማገዝ ከፈለጋችሁ ደግሞ ዲስክሪፕሽን ቦክሱ ላይ አካውንት አለላችሁ። በሱ አካውንት ማገዝ ትችላላችሁ። ስታግዙን በፍላጎት ነው። ታዲያ ይህንን የምናደርገው ለልመና ወይንም ደግሞ ለቅፈላ ሳይሆን ቻናሉ ይበልጥ እንዲያድግ የተለያዩ ብዙ ማቴሪያሎች ያስፈልጉታል። ካሜራ የለም፣ ኮምፒውተር የለም፣ በስልክ ብቻ ነው ይህንን የምሰራው። ስለዚህ ለእነዚህ መግዣ የተወሰነ ነገር ያስፈልጋልና ምናልባት ፈቃደኛ የሆናችሁ ካላችሁ ቻናሉን ማገዝ ትችላላችሁ። እንዳይደብራችሁ በፍላጎት ነው። ቪዲዮዎችን በነጻ መመልከት መማር ትችላላችሁ። ትምህርታችሁ ይቀጥላል። በነጻም መመልከት ትችላላችሁ። ጊቭ ኤንድ ቱ ቴክ አይደለም፣ እንደዛ እንዳይመስላችሁ። ምንም አይነት ፊሊንግ እንዳይሰማችሁ ፍላጎት ካላችሁ ብቻ ዲስክሪፕሽን ቦክሱ ላይ ባለው አካውንት ቻናሉን ማገዝ ትችላላችሁ። ትምህርታችን ይቀጥላል። ሰፋ አድርገን ትምህርቶችን ለመስጠት ነው ይህንን ያልን ያለነው፣ እገዛ እየጠየቅን ያለነው። በተለይም በቪዲዮዎች ለመውጣት ኮምፒውተሮችና የተለያዩ ካሜራዎች ያስፈልጋሉ። እነሱን ለማሟላት ብዙ ጊዜ ጥረት አድርጌ ነበር። ያው የፋይናንስ ችግር ስላለ ነው። ዞሮ
ትምህርታችን ይቀጥላል። ለማንኛውም ነገር ቆንጆ ትምህርት ነው አሁንም እያስተማርን ወይም እያስተማርን ያለነው። ሀሳብ አስተያየታችሁን ጻፉልን። ጥሩ ጊዜ ተመኘውላችሁ።